ጊዜ አራት ጊዜ ቁርአን ይዛ መጣየ ማለት ቪዲዮ ሰርታ እየላከችልኝ ይቅርታ ስጠይቀኝ እሺ እያልኩ እኔ በየዋህልብኝ የተቀበልኳት። ግን እኔ በዚህን ሳይድ ታይ የሚያጨናንቀኝ ወይንም ደግሞ የሆነ ነገር እንዲለኝ ወይ በገንዘቡ ተማምኖ እንደዚህ ነው አርፈ ተቀመጥ የሚለኝ ሳይሆን አብሽር ጀግር ምናምን የሆነ በቃ የሚለኝ ሰው በገንዘብ ብቻ ሳይሆን ሰፖርት የሚደረገው የጭንቅላት ያስተሳሰብ እኔ ይሄ ልጅ እንደዚህ ብለው ምን ይሰማዋል? ናችሁ የሚመጣው ይሄ ካለ መተማመን ነው። እናንተ ገና አዲስ ናችሁ፣ ገና ጀማሪ ናችሁ። ለምሳሌ እኔ ባሌ እንደዚህ ሶሻል ሚዲያ ላይ ወጥቼ በነፃነት በቪዲዮ ወጥቼ እንደፈለኩ እየሆንኩኝ የማይቀናው የማይናደደው ስለማይወደኝ ሳይሆን ስለሚተማመንብኝ ነው። ከሱ ውጭ ሌላ ወንድ እንደማለመኝ ሙሉ በሙሉ ልብ ያምነዋል። ገባክ? ስለዚህ እናንተ ደግሞ ገና ጀማሪ ስለሆናችሁ አንተ ሚዲያ ላይ ወጥተክ ሴቶቹ እኔ ቆመኝኝ ነው ያልኳት። በቃ እኔ የምታምነኝ ከሆነ እምነት በአንድ ቀን አይመጣማ። እምነት እኮ እየቆየ የሚገነባ ነገር ነው እኮ። እምነት እኮ የሚገነባ ልክ እንደ ግንብ አንዳንድ ብሎኬቱን እየጫንክ እንደምትገነባው ግንብ ቀስ በቀስ ስቴፕ ባይ ስቴፕ የሚገነባ ነገር ነው። እምነት በአንድ ጊዜ አይመጣም እኮ ዝም ብሎ እየቆየ እየኖረች ስታይክ ምን አይነት ሰው እንደሆንክ ስታይክ በአመታት ውስጥ ይገነባል እንጂ በአንድ ጊዜ ገና እኮ እናንተ አንድ አመት አልሆናችሁ። ከምን ይኸው እምነት እንዲያድርባችሁ ፈልጋለህ? አትጫኑት እኮ አሁን ዞሮ ዞሮ ነገ ዋጋ የሚያስከፍለኝን ነገር ዛሬ ማድረግ የለብኝም ስልሽ እኔ ልጅ አለኝ። የራሴንም ህይወት ማንኛውም ሰው የሚያውቀው ነገር ነው። ግን በርቀት እንደዚህ ሆነና አብረን ሳንገናኝ ገና እንደዚህ የተሰለቻችን ሶስተኛ ወገን ይገባ። አስቢው ስንገናኝ አንድ ቤት ስንኖር እኮ ወጪም ሲመጣ የሆነ ነገር ሰው ሲታ ብዙ ነገር ይመጣል። በቃ ታባንችን ቤተሰብ የሆነ እንቅፋት ሊመጣ ይችላል፣ በእሷም ሊመጣ ይችላል፣ አይታወቅም። ገብቶሻል? ያንን ነገር ነገ ችለን እንዴት ነው የምናልፈው? ገብቶሻል? እኔ በእሷ ያለኝን እምነት እኮ አጣለሁ እዚህ ጋር ሀቡ። ምክንያቱም ይሄ ነገር ሶስተኛ ወገን ስታስገቢ አንቺ አሁን ገና ምንም ነገር ሳንገናኝ አንድ ቀን እንኳን ወላሂ ላዚም ሳንገናኝ ይሄ ነገር የሆነ አብረሽ መኖር ስትጀምሪ አመት 5 ወር 2 አመት አብረሽ ስትኖሪ ምን ያህል ትሰለቻቻለሽ? እሱንም የራሴ ልጅ ይዤ አብሬ እየኖርኩ አስቢው። ይሄ የህይወት ጉዳይ ስለሆነ ነገ የምጸጸትበትን ነገር ደግሞ አሁን ማድረግ አልፈልግም። እንደማንኳን በልጅ የምዬ ነግሬያታለሁ። መጨረሻ ላይ 5 ነው 6 በአንድ አይነት ጥፋት እየነገርኳት በቪዲዮ መታም እየለመነች እሺ ስላት ሶስተኛ ወገን ማስገባት በጣም ስለምወድ ይሄ ደግሞ አውቃለሁኝ የማይሆን ነገር ነው። ነግሬያታለሁ። መታረቁ የማይሆን ነገር ነው። ገንዘቧን ግን እኔ የሰው ገንዘብ መብላት አልፈልግም። እንቅልፍ መተኛት እፈልጋለሁ። ገንዘቧን እሰጣታለሁ። እኔ ሰርቼ ለመቀየር ነው እንጂ ቺክ ለማባረር ወይንም ደግሞ ላይፌ ልቅቀጭ ምናምን አይደለም የመጣሁት። እኔ ብዙ ነገር ያየው ልጅ ነኝ። ከጎኔ አሁን ህዝብ ቆመልኝ እንጂ በቤተሰብ ደረጃም ከአንድ ሰው ውጭ ምንም ነገር እንደሌለኝ ነው የምነግርሽ። አንድ ብር ባጣ ነገ ልጄ ማን እንደሚወስደው አውቃለሁ። ምንም ነገር ባይኖረኝ አውቃለሁ በቃ ብዙ ነገር። ስለዚህ ለዚህ ደግሞ እኔ ለራሴ የሰውን ወሬ የሰውን አንዳንድ ነገር ሰው ጠላይ ብዬ ቤተሰብ እንደዛ አደረገ ብዬ ራሴን መጣል ሳይሆን ነገን ተስፋ አድርጌ አልሐምዱሊላህ እኔ ያለብክን ቁስል አውቃለሁ። እዚህ ጋር መናገር ማትችልም ያለብክን ችግር አውቃለሁ አህመድ። ለዛ እረዳሃለሁ። እኔ የዛን ጊዜ ራሱ ወላሂ ይኸው ቮይሱን ታውጣ እሷም የመከርኳትን ብዙ ችግር ያለበት ልጅ ነው። አካል ጉዳተኛ ያለው ልጅ ነው። ቆይ ገና ነው ይስራ። በቃ ጥርሱን ነክሶ ይስራ። አሁን አንቺ ስራ እንጂ ሴት እንዲያልክ እመኙ። በቃ ሙሉ በሙሉ ልብሽ ይተማመንበት። አንቺን ነው የሚወደው። ምናልባት ለመሸጥ ሲል ሀቢብቲ ወይ ደግሞ የኔ ቆንጆ ምናምን ብሎ ምላሱ ለምዶበት ሊያስተናግድ ይችላል። ግን ልቡ ያለው አንቺ ጋር ነው። አንቺን ነው የሚፈልገው። ስለዚህ ላይቭን እያየሽም አንቺ አትቃጣይ፣ አትናደጂ ብዬ መክሬያታለሁ። ግን ያው ወጣቶች ናችሁ፣ አፍላ ናችሁ፣ ገና ወጠጤ ናችሁና እንዲህ ነው እስክትበስሉ ነው። እና እኛ ማስገደድም አንችልም። ግን አህመድ የምር ብታስብበት እና ይሄ ከፍቅር የተነሳ ስለሆነ እንዲህ የምታፈቅርክን ሴት ባትለያዩ ባታጣት ጥሩ ነው። እኔ እኮ ሀቡ ነገርኩሽ፣ ያው ያለውን ነገር አወራሁኝ ለሁሉም ማለት ነው። እኔ በጣም ይቅርታ ጠይቃለሁ ስለ ሁሉም ነገር። መጀመሪያም ያው የሆነውን ነገር እየተናገርኩ ነው። ግን ነገ ዋጋ የሚያስከፍለኝን ነገር ዛሬ ማድረግ አልፈልግም። ካናካቴውም አልሆነ ሰው ጋር ያው እንትን ይለኛል እና
በቃ ይሄ ነው። እሷ ዱባይ ስለምትመጣ አብራችሁ ስትሆኑ አይው ፕሮሰሱ ገና እንትን እንደተባለ ልጁ ራሱ በእኔ እኩል ይመጣ ነበር። በእኔ ወረቀት እኮ ነው ሁሉንም ነገር። እኔ እኮ ባልፈልጋት እሺ ይሄን ለምን አደርጋለሁ? እኔን እኮ ልጅቱ ትክክል ናት ምናምን ይላሉ ኮሜንታተሮች። ግን ትሆን ችግር የለውም በእሷ ቤት ትክክል ናት ትሆን። አዎ ችግር የለውም። ግን እኔ ይህን ሁላ ነገር ባልፈልጋት አደርጋለሁ። ይህን ብቻ ንገረኝ እሺ። ኢትዮጵያ ላይ ሁሉ ነይ መታ እኔ ልቀበላት። ከዛ በኋላ ሲፈጥኝ ከሄድኩም እሷ ወደ ቤተሰቦቿ ሄዳ ነገሮቿ እስከሚያልቁላት ቤተሰቦቿን አይታ አብረን ወደዚህ እንደምንመጣ ብዙ ነገር በቃ ይህን ነገር ማድረግ አልፈልግም። ሚዲያ ላይ እሺ በአንቺ ቤት እኔ ባልፈልግ እኔ ቤት ሰርጋደረግ ይነግረኝ ነበር። እኔ ያልነገርኩሽም ይህን ብቻ መልሱልኝ እሺ። እኔ ውሸታም ነኝ በቃሽ። አቡዬ ወላሂ ነው የምልሽ። እኔ አህመድን ታለማመን አይደለም ይሄ ነገር እኔ አስተያየት የሰጠሁት ጥሩ አይደለም እንዲህ አትበለው እንጂ ወላሂ እኔ እንዲህ አህመድ የማምነውና የምወደው ሰው የለኝም። ወላሂ ነው የምልሽ አቡ አለማመን አይደለም አልጠረጥረውም። ሀታ የሆነ ነገር እንኳን ቢያመጡልኝ በሰዓቱ እቀበላለሁ ብዬ አላስብም። ግን ይሄ ነገር ጥሩ አይደለም ነው እንጂ ወላሂ አለማመን አይደለም። መታመን ለራስ ነው ሲጀመር። እኔ እኮ አሳድጅ አንተን አልለውም። አብሮኝ እያለ እኮ የሆነ ነገር ካሰበ ሊያደርገው ይችላል። አለማመን አይደለም። እንደሚወደኝ ራሱ አውቃለሁ። ምክንያቱም ለምን ታውቂያለሽ? እማትወደኝ ከሆነ እኔ አሁን ብዙ ነገር አድርጌያለሁ። ለመታረቅ አንቺ ጋር ሂጃለሁ፣ ቤተሰቦቹ ጋር ሂጃለሁ ምናምን በቃ ለምናኛለኝ በሚል አዎ አድርጌያለሁ። ለፍቅር ነው ለትዳሬ ነው አድርጌያለሁ። ግን ሀቡ ታለማመን አይደለም። ወላሂ እንደውም ላጣው ስለማልፈልግ ነው ያንን ነገር ያደረኩት። እሱ ማለት በሰዓቱ ስልክ ስለሚዘጋ አሁን አንድ ሰው ማለት ትንሽ ቆየት ብሎ የሚያናግር ሲሆን ነው እንጂ ወደ የት ትሄጃለሽ? እኔ አሁን አለች እኮ አዚዛ አሞኝ ነው የከረመው። ለምን ታውቂያለሽ? ስለምጨናነቅ ነው እንጂ አልሐምዱሊላህ ጤነኛ ነኝ። ምንም አይነት ህመም የለብኝም። ግን ስለምጨናነቅ እንቅልፍ ስለማልተኛ በቃ በጣም ነው የማስበው የሚላይ ሁሉ ነገር ትዝ ይለኛል። ወላሂ እኮ ስለምትወጂው ነው። እሱ ደግሞ ብትወደኝ ኖሮ ታምነኝ ነበረ። ለምንድን ነው ማታምነኝ? ለምንድን ነው እኔ ላይ እምነቴ አለማመን አይደለም። እሺ ይኸውልሽ አቡ ይሄ አለማመን አይደለም። ይሄ ነገር ጥሩ አይደለም አልኩኝ እንጂ ወላሂ አምነዋለሁኝ። በቃ የሆነ ነገር እንኳን ቢመጣ እኔ አያደርገውም ብዬ ነው ውስጤን የምለው። ግን እንዲህ አትበል ጥሩ አይደለም። እንደ ምክር ነው የሰጠሁት። ብዙዬ ችግርሽ የሰው ወሬ ትሰሚያለሽ። ይኸውልሽ የሰው ወሬ አትስሚ። ሰው መሀላችሁ አታስገቢ። ምንም አይነት ነገር ካለ አንቺና እሱ ፍቱት። ይኸውልሽ እኔ እንደ ታላቅ እህት ስነግርሽ በፍቅረኛሞች መሀል ይቅርታ እሺ። እና በሁለት ፍቅረኛሞች ወይም ባልና ሚስቶች መሀል ማንም ሰው አያስፈልግም አስታራቂ። ራሳችሁ በራሳችሁ መታረቅ ትችላላችሁ። ወደፊትም አሁን ምንም አይነት ችግር ሲፈጠር እናንተው ተነጋግራችሁ ፍቱት። ሲበርድላችሁ ተነጋገሩበት። መኮራረፍ ኖርማል ነው። ተኮራረፉ፣ ቆዩ። ኩርፊያው ሲበርድለት፣ ኩርፊያሽ ሲበርድልሽ ትታረቃላችሁ። ገብቶሻል? ሶስተኛ ሰው ጋር አትሄጂ። እሱ ስልኩ ሲዘጋ ተዩ። እንዴ አንቺ ያንቺ ልጅ ነኝ እያልሽ ቆፍጣና አትይም እንዴ? ወንድ ልጅ ቆፍጣና ሴት ነው የሚፈልገው። ሲዘጋሽ ዝጊው፣ ደብል ዝጊው። አንቺ እሱ አንድ ቀን ሲዘጋሽ አንቺ 2 ቀን ዝጊው። ምን መለማመጥ ነው? ወንድ ልጅ የምትለማመጠውን ሳይሆን ቆፍጣና የሆነች ሴት ነው ሲዘጋሽ ዝግት። ምን ሆና ነው? ይሄን የተናገርኩበት ባትወዴ ነው ስላለው ነው። እኔ በመውደዴ ምንም ጥርጥር የለኝም። ሀታ በማለት በጣም ነው የማምነው ወላሂ። እኔ እንዳሳብ ይሄን ትምጣ፣ ይኸውልሽ ትምጣ ልጅቷ ትምጣ። ኢመራት ታውቂዋለሽ። እኛ ባለትዳሮች አዚም አንቺም ሌሎቹም ያውቃሉ። ቀን ተደባድበው ተናጭተው ሜዳው ላይ ኳስ ሜዳው ላይ ሲደርሱ ነገር ያበቃል። አሁን እኮ ሁለቱ ሊገናኙ አልቻሉ። ችግሩ ይሄ ነው። ችግር ያለው ጠዋት ስንት ተባብለን አንተማ አንቺማ ተባብለን ማታ ሜዳው ላይ ሲገናኙ ነገር አለሙ የለም። ሀቢቢ ሀቢቢ ነው። አሁን ይቺ ልጅ ብቻዋን ትንጨረጨራለች፣ እሱ ብቻውን ይንጨረጨራል። ይሄ ነው ችግሩ። ስለዚህ ያናስ እኛ መሀል አንገባም። ልጁን ባለዕዳ አይደለም። መምጣት በፈለግሽ ሰዓት ከኔ ጋር ታወሪያለሽ። አህመድ አንድ ነገር ልንገርህ፣ ማንም በምንም ኮንትሮል አያደርግልህም። ወንድ ልጅ ነህ። አንቺም ደግሞ ማንንም በብር አትገዥም። አገሩ ኢመራት ነው።
ትንሽ ያታግለዋል እንጂ ወርቅ እንዲማዝነብ ይጀምራል ልጁ። ኦኬ በውስጥ ደግሞ አንዴ ላርግልሽና አክስቴ ሙኒት ቦይሴራ አንዴ ብቻ አዳምጪልኝ አርግልኝ እና እኛና እንዲስ የማይስተካከል ነገር የለም። ኢንሻአላህ ይስተካከላል። እና እስከ ሜዳው ስለሆነ ሩጫው ይስተካከላል ኢንሻአላህ። መቅረብ ላይ ተጣልተን አይደለ እንዴ አሻ ላይ የምንታረቀው ሀቡ እንዴ? ዋናው ይምሽ ዋናው መምሰቱ ነው። አህመድ ይህን ታይም ብቻ ታርቃችሁ ይህን ታይም ሞክራችሁ ካልሆነ እንትን ብትሉ ድርቅ ባትል ጥሩ ነው። የሁላችሁ ከዛሬ ጀምሮ አንድሽ ለፍቅረኛሽ ለባልሽ ብር ሰጥተሽ ስታበቂ እኔና እንዳትመጪ። ዚስ ኢዝ ላስት ወዳችሁ እየሰጣችሁ ተደብቃችሁ እየሰጣችሁ አንፈልግም ሲሏችሁ እኛ ጋር እንዳትመጡ። ዚስ ኢዝ ላስት አይ ስዌር ቱ ጋድ ይሄ መጨረሻው ነው። አንድ ሴት ለፍቅረኛዋም ሆነ ለባሏ ብር ሰጥታ ወዳ ፈቅዳ ሰጥታ በተስማሙ ሰዓት በቃኝ አልፈልግም ብሎ ያ ሰውዬ ይሄ ግንኙነት በቃኝ ሲል እኔ ጋር ብትመጡ ሌላ ቤት አያገባኝም። እኔ ጋር ግን አይቻልም። ስተደብቃችሁ ትሰጣላችሁ። እኛ ሳናቅ ሳታማክሩን ሳትነግሩን ይሄ ነው ብሯን ሳይሆን የፈለገችው አህመድ የእሷ እንደሆነ እሱ በላይቡ ስላልተናገረ በመክሰስ ሀሳባ መጣ አለም የእሱ እንደሆነች እንዲያቅላት ነበር የፈለገችው። ይኸው አለም አንቆላታል። ተገላገልሽ። ከዚህ በኋላ የትኛውም ሴት አትቀርበው። አንድ ሴት አትነካብሽም። ያንቺ የግልሽ ነው። አለቅ። እሺ አልረዳን ፎዳሩ ጋር አንረዳን። ሁላችሁ አህመድ የዙዙ ብቻ ነገ ቲክቶኩን እንደዛ ይቀይራል። አህመድ የዙዙ ብቻ በፊት ፌስቡክ ላይ ማለት ነው የከሌ ብቻ የሚያስቸግሩትም ጸጥ ይላሉ፣ የሚያስቸግሩትም በቃ ይረጋጋሉ ማለት ነው። በፊት እዚህ ስም ሳልጠራ እዚህ ካታር ድሮ ማቃቸው 2 ፍቅረኛሞች ነበሩና ሙሉ ካታር ህዝብ ያውቃል። የካታር አበሻ በሙሉ ያውቃቸዋል። ይደባደባሉ ምናምን ያበልዛታል። እሷም ተበረቅሰዋለች። አናቱና ይጣላሉ። በጣም ስለሚዋደዱ ስለሚቀናኑ እና የእሱ የቲክቶክ ስሙ የፌስቡክ ስሙ ቲክቶክ አልነበረም በዛን ዘመን። የፌስቡክ ስሙ እከሌ የከሌ ብቻ ነው። የእሷ ደግሞ እከሌ የከሌ ብቻ ነው። ኮመንት አይታ ታንገበገበው ነበር። ኮመንት ታነብና እከሌ ለምን ኮመተችልት ፎቶክ ላይ ለምን ኮመንት ሰጣች ይጣላሉ። ያሳጥር አሁን የት እንደደረሱ ፈጣሪ ነው የሚያውቀው። አላውቅም። የዛሬ 10 ምናምን የሆነ ገጠመኝ ልንገርሽ። ከ3 ሳምንት በፊት የሆነች እህት መጣች እኔ ጋር ከባሏ ጋር ተጣልታ ባሏ 2ኛ ሚስት አባት እንዴት አወቀች? አንቺ የባሎቻችሁን ፎቶ ፕሮፋይል አድርጉ ብለሽ ነበር መሰለኝ እና ወስዳ ፕሮፋይል ስታደርገው ገባችላት የባሌን ፎቶ አይችልም። ወይኔ እስከዛሬ ማታውቀውን ጉድ አወቀች። ወይኛ ወላሂ የሁለት ልጆች ወልደዋልና አንዳንድ ጊዜ እኮ እኔ ወደው ነው እኔን ወደው ነው አንዳንድ ወንዶች የሚጠሉኝ ወደው መሰለሽ ይወች እንደመጣው የሰጠሁት ምክር ሴቶችዬ የባሎቻችሁን ፎቶ የፍቅረኞቻችሁን ፎቶ ፕሮፋይል አድርጉ ፖስቱ። ችግር ካለ ሌላኛዋ ሴት ልክ ፎቶውን ስታይ ዘላ አንቺ ማነሽ ብላ ትመጣለች። ከዛ ያኔ ጉድሽን ታውቂያለሽ። ተሸውደሽ አትኖሪም ብዬ ስለመከር ሁሉም ሴት የፍቅረኛውና የባሉን ፎቶ ፕሮፋይል ማድረግ ጀመረ። ጉድ ያለበት ጉዱን ማወቅ ጀመረ። ጉድ የሌለበት ጉድ እንደሌለበት አወቀ። እኔ የዛሬ 15 ዓመት ባሌን እንደተዋወቀን ገና በፍቅረኝነት እንደተዋወቀን መጀመሪያ አብሬው ፎቶ ተነሳውና ሀበሻ ሬስቶራንት ፖስት ነው ያደረኩት ፌስቡክ ላይ። እሱ ግን አያውቅም እኔ ሊፈትነው እንደሆነ ችግር አለ ወይ ምናምን እንደሆነ አያውቅም። በቃ ከዛ እሱ ሲያየው ምንድን ነው ያለው? አሁን አለ ባል ቤት ይሰማል። ጋይስ ጃሞት ነው ማለት ነው ይሰማል። እንዲሰማም ነው ጮክ ብዬ ማወራው እና ምንድነው እሱ ያሰበው? ወይኔ ምን ያህል ብትወደኝ ነው ገና የመጀመሪያ በአካል የተገናኘንበትን ፎቶ አብረን እንነሳ ብላ ፎቶ የምትፖስተው ብሎ ነው ያሰበው። በቃ ምን ያህል እንደምወደው ነው ያሰበው እሱ። ገባች? ገና በስልክ ብቻ ስናወራ ቆይተን በአካል ለመጀመሪያ ጊዜ እንደተገናኘን አብረን ፎቶ እንነሳ ብዬ ፌስቡክ ላይ ስፖስት እሱ የመሰለው ምን ያህል ብትወደኝ ነው ግን ምናምን ነው። ግን እኔ እያጣራው ነው። ገባት? ችግር ካለ ኮመንቱን እየገባው እሺ
እስካሁን ጊዜ ድረስ ጠበኩ። የኔ ነው ያለች የለችም የመጣች የኔ ነው ብላ የመጣች ስለሌለች ተማምኜ ገባሁበት ማለት ነው። ገባች። ስለዚህ ይህችን ዘዴ ተጠቀሙባት። ዙዙያውን 11,000 ሰው ቅድም ነበር በነበረበት አረጋግጣለች። አህመድ የራሷ መሆኑን ለዓለም አሳውቃለች። ከዚህ በኋላ እስኪ ማን ይነካል አህመድን? ማንም አይነካውም ከዚህ በኋላ። የዙዙ ነው አህመድ የዙዙ ብቻ ብሎ ይቀይራል ነገ ቲክቶክ ስሙ። አልረዳን ፎሎ አድርጉ። አሁን ህዝብ አወቃት እኮ ማንም አይነካባትም። አሁን ነቅ ትረጋጋለች። አልረዳን ፎሎ አድርጉ። ደስ ይላል። አብረው ቢቀጥሉ በጣም ነው ደስ የሚለው። እዚህም እኛ እናግዛትና ቶሎ ብላ ወደ ሀገር እንድትገባ ይደረጋል። ከዛ ቤተሰቦቿን አይታ ደግሞ ወደ ዱባይ ትሄዳለች። ህይወታቸውን አብረው ይኖራል። ሙኒት እንዳለችው አብረሽ ስትኖሪና ተራርቀሽ አንድ አይደለም እኮ ትዳር። ኦፍኮርስ ኧረ ላቪንግ ዲስታንስ በጣም የርቀት ፍቅር እኔ በጣም የምጠላው የማልወደው ነገር የርቀት ፍቅር ነው በእውነት። ከሆነ አንድ ላይ ነው ባልና ሚስት ከሆኑ አንድ ላይ ነው መሆን ያለባቸው። ካለበለዚያ አንድ ላይ መሆን ሲችሉ መጋባት እንዴ ሰላም የለውም። ተራርቆ ፍቅር ጋር ሰላም የለውም አንድ ላይ። እና አህመድ አንተንም አናፍነት ነፃነት እንስጥር ትናገራለህ። አንዴ ስላልረዳ ልናገር ጋይስ። አልረዳን ፎሎ በማድረግ ወንድማችን ሚኪ ታክሞ እንዲድን እናግዘው። አልረዳ የሚለውን አካውንት ፎሎ ስታደርጉ ለወንድማችን ሚኪ መታከሚያ ገንዘብ እንደሰጣችሁ ቁጠሩት። ከፈጣሪ ጽድቅ ታገኛላችሁ። አልረዳ የሚለውን አካውንት ፎሎ አድርጉ ፕሊዝ 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 እባካችሁ ሁላችሁም። 90,500 ደርሷል። 9,500 ነው የቀረን። 9,500 ሲሞላ ሙባረክ ሙሰማ መጥቶ አይናችን እያየ 100,000 ብር ወደ ወንድማችን አካውንት ትራንስፈር ያደርጋል እዚሁ አይናችን እያየ እና ፕሊዝ ሁላችሁም የአልረዳ የሚለውን አካውንት ፎሎ አድርጉ ፕሊዝ ፕሊዝ። ልጁ በጣም ያሳዝናል። መቼም ሚኪ የሚባለውን ልጅ እማያውቅ የለም እዚህ ቲክቶክ ላይ። በጣም አንጀት ይበላል። በጣም በጣም ያሳዝናል። እኔ አንጀቴ ስፍስፍ ነው ያለው እውነት። ላሳያችሁ ኢንኬዝ ያላያችሁት ልጆች ካላችሁ ላሳያችሁ። ልጁ ይሄ ነው ያለበት ሁኔታ እጅግ በጣም ያሳዝናል። እዩት፣ ይሄ ነው። ቪዲዮንም ገብታችሁ ማየት ትችላላችሁ። ከትናንት ወዲያ የሰራሁለትን ቪዲዮ ትናንትና ማታ ነበረ እርዳታ ስሰበስብለት የነበረው እና እባካችሁ አልረዳም ፎሎ በማድረግ ብቻ ወንድማችንን ማገዝ እንችላለን። ወንድማችን ታክሞ እንዲድን ማድረግ እንችላለን። ፎሎ በማድረግ ብቻ ፎሎ አድርጉ አልረዳ የሚለውን አካውንት። ሁላችሁም እዚህ ያላችሁ 2 አካውንት ያለው በ2 አካውንት፣ 3 አካውንት ያለው በ3 አካውንት፣ ጎረቤት ሌላ ዜጋ አብሯችሁ የሚሰራ ካለ ጀስት ፎሎ ዚስ አካውንት ብላችሁ ፎሎ አስደርጉልን እና ፎሎ ሞልተ ነው እንቀበል ገንዘቡን። 91,200 ሰው ፎሎ አድርጓል። ፕሊዝ 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 አሁኑኑ መሙላት እንችላለን። 91,000 ሰው ፕሊዝ። አበባ አትስጡበት፣ ጊፍት አትስጡበት። ፎሎ ነው እኔ እንዲቆጥር የምፈልገው እዚህ ጋር። ለታመመ ሰው ነው፣ ሞት አፋፍ ላይ ላለ ወጣት ነው፣ የ27 ዓመት ወጣት ነው። በጣም ከባድ ነገር ነው በህይወቱ የደረሰበት። ሚዲያ ላይ ሊነገር የማይችል ነገር ነው የደረሰበት። በጣም ያሳዝናል። ልጁ ታክሞ መዳን አለበት። እሱ ጋር ለመመሳሰል ስል ቦስ ስለሆነ መቃም ነበረብኝ። ቃምኩና ሆድ ባሰኝ እየቃምኩ እና ታሪኩን ስጀምር ስልኩ ሳይለንት አደረገው። የስራ ስልክ ነውና ያው በአካልም እያየኝ ስለሆነ የሆንኩትንም ነገር አሳየሁት። ምንም እንደደረሰብኝ ምናምን ወላሂ አለቀሰና ካላስ እኔ ማስታወቂያ ማሰራበት ቦታ ስላለ እዛ አቀርባለሁ የሆነ ነገር መቼም ማግኘት አይቀርም ትቀርባለህ ሲለኝ ለጊዜው 15,000 ብር ተቀበልኩት። ሰውየው ማቅረብ አልፈልግም ግን ችግር ላይ ነኝ። ኪሴ ምንም ነገር የለም። ልጄን ለአመት ከተወለደ ጀምሮ አላየሁትም ለአንድ አመት። ያችን 15,000 ብር ተቀብዬ ብዙ ጊዜ እኔ 85% አላወራውም ስለዛ ስለ በፊቱ ታሪክ ወላሂ 15ቷን ያወራሁት ምክንያቱም ማሳጣት ስለማልፈልግ። ሰውየው 15,000 ብር ልብስ ግዛልኝ እና እዛ ቦታ ላይ ጫማም ግዛ ፏ ብለህ ትመጣለህ የምትባለውን ያኔ በቃ የምትጠይቀውን እውነታውን ለእኔ የነገርከኝን ለ4 ሰዓት ነው ለ5 ሰዓት ፈይቷል። በቃ መኪና ውስጥ እያወራን ሶላቱን ትትወሱም እኔም ቁጭ ብለን እየቃምን አወራን። 15,000 ብር ተቀብዬ ፋዝ እንጣልኩበትና ለልጄ ደግሞ ሌላ ሰው ሲያስገባልኝ ትራንስፖርት ማያ አልፈልግም። ልጄ ላይ ለህር ነው እኔ ባለቤቴን ሚዲያ ላይ ማሳጣት አልፈልግም። በሽማግሌ በመጀመሪያ ያወራሁት ለሱ ነው።
ከዛ በኋላ ለእናንተ ነው። ከዛም ለእኔ ለማንም አውርቼ አላውቅም። ማሳጣት አልፈልግም። ላረክልኝ ነገር አመሰግናለሁ ወንድም ያዋስለው ውሸትህን ነው አለኝ። ከዛ አንተ ውሸትህን ስለሆነ ነው እንጂ እኔን ያስለቀሰኝ ሁላ ሪከርድ አድርጌ ስንት ሰዓት ሙሉ ስልክ እየሞላ እንደገና እንደዚህ ያደረገን ሰው እንዴት ሚዲያ ላይ አታወጣም ሲለኝ ወላሂ አላወጣም ብዬ 2 ዓመት ከምናምን ለመንኩ ስልሽ በውስጥ አወራው። ያን ማረገው ደግሞ ለነገ ለህይወት የዛች ልጅ እየተባለ የዛ ልጅ እየተባለ ልጅ መነሳት እንዳይፈልግ በቃ ልጄ በእሷ ስም እንዲጠራብኝ ስለማልፈልግ የልጅን ሳይኮ ለመጠበቅ በቃ እኔ እውነታ የለኝ ሆኖ ሳይሆን በዛን በማወራበት ታይም ማስረጃ እያስኩ ምናምን ነው የማወራው። እየለመንኩ ስሰደብ ምን ስልም በቃ በተሰበም ያራቀኝም በቃ በዛ ነው። ከዛ እኔ ሚዲያ ላይ ማውጣት ስላልፈለኩኝ ብዙ ነገር ተጽዕኖ ደረሰብኝ፣ ታውኩት። ምክንያቱም እውነታው እኔ ጋር አለ። ደግሞ በዚህም ደግሞ ይህል በቃ ይሄ ሁሉ ነገር እንደሚያልፍ ስለማውቀው ማሳጣት አልፈልግም። ልጅ እንዲሸማቀቅ አልፈልግም። ነገ ሲያድግ የዛችን ልጅ እንደዚህ ብሎ ምናምን እንዲባልብኝ አልፈልግም። ምክንያቱም ልጁ የኔ ነው፣ የልጅ እናት ናት። እሷም ገብቶሻል አይደል? ምንም ነገር ቢሆን 3 ዓመት በአንድ ቤት 3 ዓመት ተቀምጠናል። ገብቶሻል? ምንም ነገር ሳይነካት በጣም ትሁት ነበረች። ሌሎች ለማያውቁ የድሮ ታሪክህን ለማያውቁ 3 ዓመት አብረን ተቀምጠናል። እሷን እንዳይመስላቸው። ኧረ አይደለም ግን ያን ነገርን ያላረኩት በቃ ህሊናዬ ላይ በቃ ያ ነገር ስላለና ልጅን ማሳጣት ነገ የሆነ ነገር ሰውን በቃ ጭንቅላቱ ላይ እንዳይደርስበት ስለፈለኩ ነው። ገብቶሻል? አሁንም የምለው ምን አለ መሰለሽ፣ እኔ እዚህ ጋር እናንተ ጋር መጥቼ ፍትህ አግኝቻለሁ። አሁን ሰው መስያለሁ። በፊት በጥፊ የተሳተ ሌባ ነበር መስለው ወላሂ። አሁን ግን አልሐምዱሊላህ ረቢል ዓለሚን ሳወራው አንድ ቀን ያው አንቺ ጋር ባልመጣው ሰዓት ቦይስ በምታረጊልኝ ሰዓት በጣም ነዱ ስለነበር በጣም ደስ ብሎኝም ስለነበር አሞኝ ነበር። አልሐምዱሊላህ ደህና ነኝ። ከዛ በኋላ ምንም ነገር ላግኝ ለምን ወጣሽ? ብዙ አልታረቅም ስላልክ አየህ ወጣች። ነይ እናቴ ነይ። ባይታረቅም ነይ በቃ እሺ። እና ከእናንተ ጋር ብዙ ነገር አግኝቻለሁ ነው የምልሽ። ለህዝብ ለማንም ለቤተሰብ ያላወራሁትን ከእናንተ ጋር መጥቼ እፎይ ብዬ ከዛም አልፎ የምሰጋበትን ነገር ሁሉ ቀርፍ ያለው አልሐምዱሊላህ። በጣም ነው የማመሰግናችሁ አንቺ እጄን ስላልሽኝ፣ ህዝቡም ደግሞ አንቺ ድልድል ሆነሽ እነሱ እጄን ይዘው ላሻገሩኝ በሙሉ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ህዝቡን አከብረዋለሁ። ግን አሁንም እንደዚህ አይነት ዋጋ የሚያስከፍል ነገር ጥሩ አይደለም። አሁን ለጊዜው ጥሩ ቢሆንም ሄዶ በመሀል 3ኛ ወገን ዋይቲንግ ሰው የሚያስገባ ሰው ነገ ዞሮ ችግር መምጣቱ አይቀርም። ደግሞ ዋናው ደግሞ የመጣንበት ሁኔታ ነው እና ለአክስቴ ሙኒትም ነግሬያታለሁ። አዚዙ በጣም ይቅርታ አድርጊልኝ፣ ህዝቡንም ይቅርታ ጠይቃለሁ። እኔ ወላሂ ምሬን ነው። አይ ጊዜ በጣም ይቅርታ። እኔ በነገራችን ላይ ከአሁን በፊት ቪዲዮዎች ደርሰውኝ አያውቁም። እኔ የተፈጠረውን ነገር ቅድም ተናግሬያለሁ። እኔ ያስቀየምኩ ነገር ካለ ይቅርታ እንድታደርግልኝ እፈልጋለሁ። ልጅህን አላህ ይጠብቅልህ። ግን የእሷም ሞራል እንዳይጎዳ እኔ የፈራሁት ያስፈራኝ ነገር ያው ነግሬያቸዋለሁ። ዶክተር ነፍሳኔ ስትጠይቅ እች ልጅ የሆነ ውስጥ እንዳትገባ ፈርቼ ነው። እንግዲህ አሁን የተረጋጋች ይመስለኛል። ቁርጧንም ስታውቁ ደግሞ በጣም ጥሩ ነው። ይሄ ያንተ ውሳኔ ነው። ይሄ የሁለታችሁ ህይወት ነው። ትዳር ቀልድ አይደለም። ስለዚህ እኔ